ስኬት ምንድነው ትላለህ? ስኬት ማለት የሚፈልጉትን ፈልጎ ማግኘት ነው። በስነልቦና አይን ውስጥ በህይወት አይን ሲታይ ያው ዲያመንድ ማጌጫ ነው፣ ውሃ ግን ራሱ ህይወት ነው። ሰክሰስ ኢዝ ጆርኒ ኖት ዴስቲኔሽን። ስኬት ጉዞ እንጂ መዳረሻ የለውም። አንዳንዶቹ ደግሞ ስኬት ማለት የተጠራንበትን ዓላማ ግብ ማድረስ ነው። the reason why we born ለምን መጣው ግን ወደዚህ ምድር ምን ልሰራ ነው? ጥቃቅን ከሚመስሉ ነገሮች ጀምረን ትልቅ ስኬት ላይ ለመድረስ ማስተዋል ይጠይቃል። ያንተ ስኬት የነበረው መመረቅ ነበር። ኦፍ ኮርስ ተመረቀ በማግስቱ ይሄ የመጨረሻው ስኬት አይደለም ብለህ ኦን ደግሞ አደረገ። ኦፍ ኮርስ ቅድም እንደተባለው መንገድ ጀመረ። ሶ የት ጋር ነው የቆመው ስኬት? አንድ ስኬት ሌላ ስኬት መጀመሪያ ሊሆን ይችላል። ስለዚህ መቼ ነው የምናጣጥመው? ዛሬ ፈለኩትን ፈልጌ ሳገኝ አልደሰትም ማለት አይደለም። እነዚህ ንቅሮች ማሳካትህ ላንተ እንደ ስኬት ልትቆጥሩ ትችላለህ። ሁሉ ንጡ ተስፋ ግን አትጡ ይባላል። የስኬት ዳርቻው የት ጋር ነው? አንድ ሰው ምን ላድርግ ቢል ሰው ጎናው ይሁን ነው የሚባል። ሰሪው ለምን ሰራኝ ሚለውን ማወቁ በጣም ወሳኝ ነው። የሰው ልጅ የስኬት መለኪያው ምንድነው? በእኔ ምቾት ውስጥ መሆን ብቻ ሳይሆን በሌሎች ህመም ውስጥ መገኘትን ይጠይቃል። በአንድ ነገር ወይ በገንዘብ ወይም በመንፈሳዊ ህይወት ወይም ደግሞ በትምህርት ብቻ አይደለም የሚለካው። እኔ ስኬቴን በየዕለቱ እንዴት ነው መለካት ያለብኝ? ቅዳሜ አቦል ዝግጅታችን ተጀምሯል። የማህበራዊ ጉዳይ ተንታኝ ዳንኤል የሚባል ሰው ስለ ስኬት መለኪያና እርካታ እንዲህ ሲል ያሰፈረውን ላጋራችሁ። በአንድ የህዝብ ግንኙነት ስራ ውስጥ በአመት $100,000 አጋር ነኝ ይላል። በሌሎችም ጉዳዮች የስኬት ማማ ላይ ወጥቻለሁ፣ እኔ ግን ሙሉነት አይሰማኝም አሁንም ይላል። መጽሐፍን አሳትም ያለው ጥሩ አስተምር ያለው ገቢዬን በጣም አሳድግ ያለው የብዙ ነገሮች ባለቤት ሁኝ ያለው ብዙ ሰዎች በእኔ ገቢ ይተዳደራሉ፣ ስሬም ጋር ቀጥሬ ማስተዳደር የሚችል አይነት ሰው ነኝ ይላል። ስለዚህ በበቂ ሁኔታ ውጫዊ ግቦችን አሳክቻለሁ፣ ግን ለኔ ባዶ ናቸው። ይህን ሁሉ አድርጎ ግን ባዶ ነኝ የሚል ሀሳብ ያነሳል። በእናንተ እይታ ውስጥ አንድ ሰው ስኬታማ ነው የሚባለው መቼ ነው? ስኬታማ አይደለም የምንለውስ መቼ ነው የሚል ሀሳብ እናንሳ። እሺ ጥሩ ሀሳብ ነው። ማለት ዳንኤል የሚባለው ያነሳውም ኢቭን ሰሞኑንም ሲወራ የነበረው ኤለን መስክም ሀብት ደስታን አይገዛም ብሏል እየተባለ ነበርና አሁንም ዳኒ ያለው ያሳካቸው ነገሮች ላይክ የለካቸው በገንዘብ ብቻ ሆነዋል እና ስኬታችን ቅድም ሙሉም እንዲሁም ደግሞ ማርቆስም ሲሉት እንደነበረው ስኬታችን በአንድ ነገር ወይ በገንዘብ ወይም በመንፈሳዊ ህይወት ወይም ደግሞ በትምህርት ብቻ አይደለም የሚለካው። ላይ እሱም ነክቷቸዋል። ያው ስነልቦና ላይ ስለሆነ ያለው መንፈሳዊ ህይወትም ተነክተዋል፣ ማህበራዊም ሌሎችም ህይወት ክፍሎች ተነክተዋልና እነዚህ ህይወት ጆርኒዎችን ካልዳሰሳቸው ለምሳሌ ገንዘብ ወይም ፈጠራ ወይም ትምህርት እያለ ሄዶ መጨረሻ ላይ እንደውም እኮ በጣም ሃይ የሆነ አይኪው ያላቸው ሰዎች ህይወት ላይ የሚገጥማቸውን ነገር መፍታት የሚያቅታቸው በዚህኛው የህይወት ጆርኒ ውስጥ ስላልተማሩ ነው። ኤዱኬሽን ላይ 4 እያመጣ ሄዶ ነገር ግን መንፈሳዊ ላይ ባዶ የሚሆን ሰው አለ። ኦብቪየስሊ ሊገጥመው የሚችልም እሱም ገንዘቡን ልክ አችብ ሲያደርግ የገጠመው ነገር ምንድነው? ከኋላ የቀሩ ነገሮች አሉ። የመንፈሳዊ አለ፣ ቤተሰብ አለ፣ ጤናው ህይወቱም ሌሎችም ህይወት ክፍሎቹ ሊኖሩ ይችላሉ ያልተሟሉና ስለዚህ ስኬታማ ነኝ ለማለት አንድ ሰው መስፈሪያው ለምሳሌ ቅድም ሲባል እንደነበረው ለመንፈሳዊ ህይወቴ ያደረኩት ያለ አክቲቪቲ ለማህበራዊ ህይወቴ ላይክ ቢዚ ሆኜ እኮ ነው ያልደወልኩልህ ምናምን ከምንል ለማህበራዊ ህይወት የምንሰጠው 1 ሰዓት ወይም ደግሞ 30 ደቂቃ ካለ ቁጭ ብለን ለ5 ለ6 ጓደኞቻችን እንዲሁም ደግሞ አብረው ለሚሰሩም ሊሆን ይችላል መደወል፣ ለቤተሰብ መደወል እንችላለን ነው። ለሌላውም በተመሳሳይ ለእያንዳንዱ የህይወት ክፍሎቻችን ሰዓት ከሰጠነው ጊዜ ከመደብንለት ላይክ ምን ፈልገውን ማችብ ለማድረግ ቀላል ነው ብዬ አስባለሁ። ስለዚህ ስኬታማ ለመሆን ባስቀመጥንለት ይሄ መለኪያ መሰረት እያንዳንዱ የህይወት ክፍሎቻችን ላይ የየቀን ተግባር ካለን ጆርኒያችን ያማረ ይሆናል ብዬ አምናለሁ። ማርቆስ ወደ አንተ ልምጣስ። መጀመሪያ የተነሳው ለምን ዓላማ ነው የሚለው ነው ወሳኙ ጉዳይ። ምን ህይወት ላይ ምን አችብ ለማድረግ ነው የመጣው? በተለይ አስፓይሬሽን ፍላጎት ላይ ወይም ህልም ላይ ሲነሳ ከምን አኳያ ነው መሰራው? ስራ ምናልባት ጊዜያዊ ችግርን ለመፍታት ተነስቶ ሰርቶ ሊያገኝ ይችላል። ከዛ ግን ይሄ ገንዘብን ተበቀልኩት አይነት ነገር ወይም ደግሞ ማጣትን ተበቀልኩት ካለ በኋላ ግን ሌላ ደግሞ ውስጡ ላይ የሚጮህበት አለ። ሰው ምን ይሆነ እዛ በኋላ በጣም ወሳኙ ፓርት እሱ ምንድነው? አሁን ሰው ልጅ ቦዲ ማይንድ ስፒሪት ነው። አካል አለው ሰው፣ አእምሮም አለው፣ መንፈስ ነፍስም አለው። ደግሞ ሶስቱ መታረቅ መቻል አለባቸው። ለምን እያንዳንዳቸው እኛን የሚጠይቁን ጥያቄ አለ። ስለዚህ አካላችን የሆነ ነገር አምጣለ ጠየቀ ካገኘ፣ ከዛ ደግሞ ማይንዳችን ደግሞ ያው በቀን ከ60 እስከ 80 ሺህ ሀሳቦች አሉን።
በጣም ብዙ ሀሳቦችን ነው የምናስበው። ያ ደግሞ ፍላጎት ይመጣል ማይንድ ላይ። እሱ እንኳን ቢያሳካ ስፕሪት ላይ ደግሞ የምጠይቀው ጥያቄ አለ፣ ነፍሳችንም ጭምር። ሶስቱ ሲታረቁ በእርግጠኝነት የሚሰራው ስራ ምንም ቢሆን ካሳካ ሊጸጸት አይችልም። አሁን ጥያቄው ምንድነው? ቅድም ህይወት አላማ ብለናል። ለልባችን ደስታ የሚሰጠን ነገር ነው። በነገራችን ልባችን ላይ ያረፈ ነገር በሙሉ ጥሩ ከሆነ ሁሌም ደስታ ነው የሚሰጠው። አይደለም አሳክቶ ይቅርና ባያሳካ እንኳን ሁሌም በቃ በተስፋ ውስጥ በመኖር እንደሚያሳካ እርግጠኛ ሆኖ ደስተኛ የሆነ ህይወትን ይኖራል። በእጁ ይዞ ጨብጦ ግን በቃ ያስኩት ነገር ዋጋ የለውም የሚለው ልቡ ላይ ያረፈ ነገር ነው የሰራው ነገር። የመጣበትስ መንገድ ገንዘቡ በምንም መንገድ ሊመጣ ይችላል። በምንም መንገድ መጥቶ ግን ትክክለኛውን ደስታም ላይ ሰጥ ይችላል። ስለዚህ ስሰራው ለማሳካት ስጥር ሲሄድ የእውነት ነገ ጧት ዘላቂ የሆነ ደስታ የሚሰጠኝ ነው ወይ አርኮ ኢተርናል አይደለ? ዘላለማዊ ነን። ዘላለማዊ እንደመሆናችን መጠን ደግሞ ዘላለማዊ የሆነ ደስታን ሊሰጠን የሚችለው በወጥነት የሰራ ነው ስራ ነው። አንድ ተማሪው ጠይቆታል አንስታይንና ስኬታማ እንዴት ልሁን፣ እንዴት ነው ስኬታማ መሆን የሚቻለው የሚል ጥያቄ። ወደ ወንዝ ወሰደና ባህር ውስጥ ደፈቀው። ከዛ መተንፈስ አቃተው ምናምን እና ከዛ በዛ ሰዓት በቃ ተፈራገጠ ምናምን። ምንድነው ያደረገው? አወጣና ከውሃውን ጠጥቶ ምናምን ስለነበር ትንሽ ጊዜ ከሰጠው በኋላ የውሃው እንዲወጣ ካረገ በኋላ ምን ናፈቅ ውስጥ በነበርክበት ሰዓት ብሎ ጠይቆታል። አየር በቃ መተንፈስ ነው የፈለኩት አለ ማለት ነውና ስኬትን የዛን ያክል መፈለግ አለብን። ስንፈልገው ግን እንዳልኩት ከህይወት ዓላማ አንፃር the reason why we born ለምን መጣው ግን ወደዚህ ምድር ምን ልሰራ ነው፣ ማንን ምን ላግዝ መጣው ሚለውንን ካወቅን በእርግጠኝነት አሳክተን ሊከፋን አይችልም። ጉድ ማርቆስ አመሰግናለሁ። ሙሉ እንዴት ነው ይሄ ስኬታማ አንድ ሰው ስኬታማ ነው የሚባለው መቼ ነው? ስኬታማ አይደለም የምንለውስ መቼ ነው? እነዚህ ሁለት ሀሳቦችን በአንድ አያይዘን መመለስ እንችል ይሆን? የሰው ልጅ ፐርፐዝፉል ነው። ራሱ የተፈጠረበትም ዓላማ አለው፣ የሚኖርበትም ዓላማ አለው። ዓላማውን ሲኖር ደግሞ በዓላማው ልክ እየተጓዘ ከሆነ ያ ሰው ስኬታማ ሆኗል። ያስቀመጠው ስኬት ሰው ከሰው ይለያያል። ለአንዱ በዚህ ምድር ላይ ብዙ ገንዘብ መሰብሰብ ላይሆን ይችላል፣ እንዲያውም ያለውን መስጠት ሊሆን ይችላል። ለአንዱ በጣም ብዙ መማር፣ በጣም ብዙ መመርመር ሊሆን ይችላል። ለአንዱ ደግሞ ያወቃትንም እንኳ ለትውልድ ማጋራት ሊሆን ይችላል። ለአንደኛው ሰው ራሱን ይሙላኝ ይድላኝ ብሎ መኖር ሊሆን ይችላል። ሌላኛው ሰው ግን ስለ ሌላ ሰው ሲባል ራሱን እስከ መተው ሊመጣ ይችላል። አሁን ከስኬት ሚዛን አንጻር ስናያቸው በጣም ብዙ ሀሳቦችን ውስጡ ጋር እናገኝበታል። በዚህም ዓላማውን ሰውነቱን ተመልክቶ በተፈጥሮ ውስጥ ያሉ መልካም ነገሮችንም ተጠቅሞ ወደሚጠቅምና ወደሚጠቀምበት ነገር በመለወጥ ማመስገን እስከ መቻል ከኖር አንድ ሰው ስኬታማ ነው። የመጨረሻው የስኬት መጨረሻው በነገራችን ማመስገን መቻል ነው። በመንፈሳዊው ዓለም የመጨረሻው በጣም ከፍ ሲል ሰው በምስጋና የተሞላ ህይወት ነው የሚኖረው። በየትኛውም አሁን ዓለም እንዲህ ብለን ባንከፍለው ራሱ በጣም ደስ ስለሚለኝ ሰው ሲኖር በየትኛውም ሁኔታ ማመስገን ነው። ዛሬ ለተደረገለት ማመስገን፣ ነገ ለደረሰበት ማመስገን፣ ከሰዎች በኩል ለሚመጣለት ነገር ማመስገን፣ ራሱ ለሰዎች በሚያደርገው በኩል እንዲያው ትዕቢት ሳይዘው ግን ለሚያደርገው ነገር በጎ ስሜት እንዲሰማው ማድረግ ተገቢ ነው። ይሄን ከምን እንማራለን? ከተፈጥሮ። ይሄ ዓላማ ብዙ መሰናክሎች አሉበት ነው። አሁን ሰው ዓላማ አለው፣ ለዓላማው መኖር እንደዚህ ማሳካት ስንል መሰናክሎች አሉት። ፀሐይ ወደ ከምስራቅ ወጥታ ወደ ምዕራብ ስናጣት ማታ ትልቅ ድባብ የሞላበት ጨለማ ይመጣል። ግን ጨረቃ ምትባል ደግሞ አለች። በጣም ብዙ የሚያሰናክሉ ነገሮች ቢኖሩም በጣም ብዙ ደግሞ መልካም አጋጣሚዎች አሉ። አሁን ይህ ተፈጥሮ ነው። በተፈጥሮ ውስጥ ያየነው ዑደት በእኛ ህይወት ውስጥም ይሰራል። በጣም የሚያስጨንቁ የሚመስሉን ጨለማ የሚመስሉ ነገሮች ቢመጡም ብርሃን የሞላባቸው ብዙ አማራጮች አሉ። 99 የሚደርሱ አማራጮች አሉን። አንዱ ግን መሰናክል ሊሆን ይችላል። መሰናክልን ማሸነፍ መቻል ራሱ ስኬታማነት ነው። መሰናክልን የሚያሸንፉ ሰዎች ጽኑነት አላቸው። ቅድም ሲባል እንደነበረው ጽኑ ናቸው። እንመልከት። አንድን እጽዋት ከተከል ነው በኋላ በጣም ብዙ ፀሐይ ያገኘዋል፣ ነፋስ ያገኘዋል። እንደው ክረምት ከሆነ ደግሞ ዶፍ ይወርድበታል። ያን ሁሉ ተቋቁሞ ነው አድጎ ፍሬ የሚሰጠው ከራሱ ተርፎ ለኛ የሚደርሰው። ይህንን ወደ ሌላኛዋ ሰራተኛዋ ተፈጥሮ እንመልከት። ንብ ማርን በየጊዜው ትሰራለች። ብዙ ሚሊየን ዛፎች ጋር ሊሆን ይችላል በቀኑ ሲዳ ማሩን የሰራችው። ያንን ማር ሰርታ ግን ሳትበላው የምትቀርበት አጋጣሚ አለ። ይበልጥም ሰው የተባለ ተመጋቢ ስላለ ያ ምግቡ ከማሩ ጣዕምና ይልቅ የድካሟ ዋጋ ነው የንብ የሚታወቀው። ስደክም ትውላለች። መንጂ በጣም ይገርመኛል እኮ የሆነ አንድ ዛፍ ትሄዳለች፣ አትደክምም።
ደሞ ሌላ ዛፍ አደክም፣ ደሞ ሌላ ዛፍ አደክም። ዘመኗን ሁሉ ዛፍ ለዛፍ አበባ ለአበባ የአበባ ፍቅረኛ የሆነችዋ ንብ ይሄን ያህል ሰርታ ደክማ ማርን ተሰጣን እኛ እንጠቀመዋለን። ምን አላት ማለት ነው? ለንቧ ስኬቷ በራሱ ማሩን መስራት ነው። መብላቱ ግን ያው እኛ ስለወሰድንባት እንጂ ለሷም ጥሩ ነበረ። እና ምን ለማለት ፈልጌ ነው፣ በተፈጥሮ ሕግ ውስጥ የመቀጠል ነገርና ጠንካራ የመሆን ነገር ከብዙ ፍጥረት እንማራለን። ከፍጥረት እንማራለን። ከፍጥረት የሚበልጠው ሰው ደግሞ በጣም ከፍ ያለው በተፈጥሮ እጅግ በጣም የተወደደ ማንነትና ክቡርነት ያለው ሰው ደግሞ በመሰናክሎች መካከልም ቢሆን አልፎ ለስኬትና ለዓላማው የተገዛ ነው። ያ ደግሞ መቼ የሚለውን ሰዎቹ እንደራሳቸው እንዲለኩ ያደርጋል። እንዲህ አይነት እይታዎችን ግን አስፈላጊ ናቸው። አመሰግናለሁ ሙሌ፣ ማርቆስ፣ እሸት። በተለይ ስኬት ምንድነው? የስኬት መለኪያውስ ምንድነው? በተለይ አንድ ሰው ስኬታማ ነው የምንለው መቼ ነው? ስኬታማ አይደለም የሚለውን ሀሳብ እንግዲህ በልዩ ልዩ ምሳሌዎች ነው ማየት የቻልነውና ውድ ተመልካቾቻችን እየተከታተላችሁ የምትገኙት አቦላችን ነው። በአቦል ስለ ስኬት እናወራለን። በዛሬው ጉዳያችን እሱን ምክንያት አድርገናል። በተለይ የእናንተ ስኬት መለኪያችሁ ምንድን ነው? በምን እየለካችሁት ነው ያላችሁት? በእውነት በስኬት ውስጥ ናችሁ እናንተ? ከሆነስ ምን አድርጋችሁበታል? ወይም ደግሞ ለስኬት ያበቃችሁ ነገር ምንድን ነው የሚለው ሀሳብ ማንሳት እንፈልጋለን። ወደ ማጠቃለያችን ግን እየደረሰ ነው። ውድ ተመልካቾቻችን ከመሸጋገሪያ በኋላ ተመልሰን እንገናኝ። የሰው ልጅ ስኬታማ ነው ብለን የምንለው መንፈሳዊም ስጋዊም የሆኑ ሀሳቦች ሙሉ ሲሆኑ ነው። በእርግጥ የሰው ልጅ ፍጹም ሙሉ ላይሆን ይችላል፣ ግን በለካበት ልክ ሙሉ መሆን ከቻል ስኬታማንም ማለት እንችላለንና መጨረሻችን እናድርገው። የሰው ልጅ እነዚህን ነገሮች ሁሉ ማድረግ ከቻለ፣ በእንደዚህ አይነት ሁኔታ ውስጥ መኖር ከቻለ ስኬታማ ለመሆን ምን እናድርግ? በየዕለቱ ምንድን ነው የሰው ልጅ ማድረግ መቻል አለብን? እኔ ምንድን ነው ማድረግ ያለብኝ? ፊት ለፊት ያሉት የካሜራ ባለሙያዎች ምንድን ነው ማድረግ መቻል አለባቸው? ያንስ እንዴት እንያዘው የሚለው ሀሳብ ማንሳት እፈልጋለሁ። እንዴት ነው መጨበጥ የምንችለው? ትልቅ ሀሳብ ነው ይሄ። ባንዴ ትንሽ ዲፋይን አድርገን የምንጨርሰው ነገር አይደለም። ግን ደግሞ ምን መደረግ አለበት? መጀመሪያም እንደተባለው ምንድን ነው የምፈልገው የሚለው ነገር ያስፈልጋል። ለምሳሌ አንድ ሰው ይሄ ምንድነው የፕሌን አብራሪ መሆን ፈልጎ ሊሆን ይችላል እና እኔ ደግሞ የሆነ ቦታ ላይ መድረስ ፈልጋለሁ። ስለዚህ አይገናኝም፣ መንገዳችንም አይገናኝም። ልክ እንደሱ ካልሆንኩ ብሎ መታገልም አያስፈልግም። በእኔ መስፈሪያ ግን በእኔ መለኪያ ግን መጀመሪያ የምፈልገውን ነገር ማወቅ፣ ከዛ ለዛ የሚገባ አክቲቪቲ በየቀኑ፣ በየሳምንቱ፣ በየወሩ፣ በየአመቱ በተግባር ደረጃ ላይክ ሊታመንለት የሚገባ ለምሳሌ በመንፈሳዊ ህይወቱ ከሆነ ጸሎት ማድረግ፣ ጧት መስገድ፣ በሰባቱ ህይወት እንግዲህ በሰባቱ የጸሎት ሰዓታት ራሱ 5 ደቂቃ ሊሆን ይችላል፣ 2 ደቂቃ ሁሉም ላይክ የተለመደ ነውና ይህን ነገር ማድረግ በመጀመሪያ ለዛ ታማኝ መሆን ያው ተፈጥሮም ያስተምራል እያለ ነበር። እንዲሁም ከተፈጥሮም በተጨማሪ ደግሞ አሁን ሰው የሰራልን ተቋማትም መንፈሳዊ ኦርጋናይዜሽኖችም ያስተምሩናልና የነዛን ታስኮች በየቀኑ መወጣት ይኖርበታል። ሌላው ስራው የሚፈልገው ነገር ምንድን ነው? ምን ላድርግ የሚለኝ ለምሳሌ ጋዜጠኝነት የሚማር ሰው ከሆነ የሚፈልገውን ንባብ ዲግ ማድረግ ምናምን ያስፈልገዋል አይደል? እሱ ላይ መስራት ይኖርበታል። የስነ ልቦና ባለሙያውም ሐኪሙም በየቀኑ የሚያደርገውን ያውቃል። በሙያው ውስጥ ምን ማድረግ እንዳለበት በየቀኑ ለተወሰኑ ደቂቃዎች ይኖሩበታል። እነዛን ታስኮች መለየት ነው መጀመሪያ። ከዛ እነዛን እያደረገ መሄድ። በእኔ ተግባር ውስጥ በእያንዳንዳችን ሙያ ውስጥ ምንድነው ላይክ የምፈልገው ነገር የሚለውን የፈለግነው ነገር ካስቀመጥን በኋላ በየቀኑ ይሄ ታስኩን ማውጣት ወይም ተግባሩን ማውጣትና በዛ መለካት እንችላለን በፐርሰንት እና እንዴት ላስቀጥለው የሚለው ደግሞ ላይክ ሲጀምር 90% እና ከዛ በላይ ስኬታችን የሚታወቀው በመቀጠል ውስጥ ነው። ምናልባትም 11ኛው ሰዓት ወይም የምትሳካበት ሰዓት ሲደርስ ሊሆን ይችላል ተስፋ ልንቆርጥ የምንችለውና ቅድም እያለ ነበር ማርቆስ ተስፋ ነው ሁሉ ነገር የሚሰራውና በተስፋ ውስጥ በመቀጠል ውስጥ መጨረሻ ላይ የምንፈልገው ነገር ልናገኘው እንችላለን። ያ ደግሞ ያገኘነው ነገርም ለቀጣዩ ስቴፕ መነሻ ይሄ ድልድይ ሆኖ ሊያገለግለን ይችላልና ስለዚህ የምንፈልገውን ነገር ማወቅ ለፈለግነው ነገር ደግሞ ከዛ ከተግባሩ ውስጥ ወይም ከምንፈልገው ነገር ውስጥ ምኑን ማውጣት ታስኩን ተግባሩን ማውጣት ዘንድ ደግሞ ያችን እያደረግን እየለካን መሄድ ደግሞ ማለት ዛሬ ለምሳሌ እንዳልኩት ነው 10 ገጽ ማንበብ ከሆነ 8 ገጽ ለምሳሌ ካነበበ በጣም ብዙ 80-90% ሄዷል። ያን ማድነቅ ማመስገን አለበት ዘንድ ደግሞ ያን የቀረው ነገር ለማስቀጠል መሄድ አለበት እንጂ እንዲ በጅምላ እንዲ ማድረግ አለበት ሰው ብለን ዲፋይን አድርገን ልንጨርሰው ምንችል አይመስለኝም። ስለዚህ ምን መደረግ አለበት? በየሙያው ውስጥ ያለውን ታስክ መለየት ያለብን ይመስለኛል። ሙሉዬ ስኬታማ ለመሆን ምን እናድርግ? ያንንስ እንዴት ይዘነው እንቀጥል? ሁሌም ቢሆን ስኬት ማለት ምንድነው የሚለውን መለየት ያስፈልጋል። ግብ ማስቀመጥ፣
እቅድ ማስቀመጥ፣ መስራት፣ መገምገም፣ መሞከር፣ አሁንም መማር፣ እነዚህ በጣም መሰረታዊ ነገሮች ናቸው። በጣም 2-3 ሀሳቦች ላይ ግን አተኩራለሁ። አንድ ትልቅ ስኬት የሚጀምረው ከጥቃቅን ከሚመስሉ ነገሮች ነው። ነጠብጣቦች ተሰብስበው ባህር እንዲፈጥሩ ከሰማያት የሚፈነጠቁ የሚወርዱ ዝናብ ባህርን እንደሚፈጥረው ቤታችን ውስጥ ትንሽ ነጠብጣብ ውሃን አንድ ባልዲ ላይ ሰብስበን ለመታጠቢያ ለብዙ ነገር እንደምንጠቀምበት እነዚህ ድሮፕሌት ነጠብጣብ ለምንጠራቸው ነገር ሲተሳሰሩ ብዙ መልክን ሙሉ ማንነትን ይፈጥራሉ። ስለዚህ ጥቃቅን ከሚመስሉ ነገሮች ጀምረን ትልቅ ስኬት ላይ ለመድረስ ማስተዋል ይጠይቃል። አሁን ስኬት ስንል ቶሎ ወደ አእምሮ ይመጣልን የሆነ በዓለም ላይ በጣም ሀብታም የሆኑ ሰዎች በጣም በቃ በሙዚቃ ከሆነ በጣም ሙዚቀኞች ምናምን እነዚህ ሰዎች ስንት ጉዞ ተጉዘዋል ሚለውን መጠየቅ አለብን። ምን ያህል ነው የተጓዙ? የትኛውን ማታ የትኛውን ቀን ነው የበረቱበት? መቼ ነበር ያረፉ? መቼ ነበር የሰሩ? የሚለውን ማስተዋል እጅግ አስፈላጊ ነው። ይሄ አንዱ ነው። ሁለተኛው ሀሳቤ ግን ሁሌም ቢሆን ለምንኖርበት ዓለምና ላሰብነው ነገር በልዩ አገላለጽ ስገልጸው ምን እለዋለሁ? ሰጎናዊነት ጠባይ መያዝ ጥሩ ነው። ሰጎን ሁልጊዜም ቢሆን ትኩረቷ ለ40 ቀናት ያህል ከእንቁላሏ ነው። እንቁላሎቿ ተፈልፍለው ሕይወትን ዘርተው ወደ ውጭ ወጥተው ይህን ዓለም እስኪቀላቀሉ ድረስ የሰጎን አይኖች ከእንቁላል አይለይም። ይሄ በሰው ሕይወት ውስጥ በጣም አስፈላጊ ማተኮር ካለብን ላይ ማተኮር የማይገባን ነገር መመርመር፣ የመረመርነውን ነገር ደግሞ ጥንካሬና ድክመቱን ማወቅ፣ በእንደዚህ አይነት ሰጎናዊ ጠባይ ወደ ስኬት መምጣት ይቻላል። አንድ ሰው ምን ላያድርግ ቢል ሰጎናዊ ሁን ነው የሚባል። ፎከስ ማድረግ ያለብን የት ጋር ነው? የማይጠቅመን ነገር ላይ ከማተኮር ይልቅ ለምንደርስበት ነገር ዋጋ መክፈል እጅግ አስፈላጊ ነው። አንዳንዴ የገንዘብ ብዛቱ ወይም ደግሞ የክብር ብዛቱ የዝና ብዛቱ አይደለም፣ በዛ ውስጥ የሚደረገው ሳክሪፋይ ማድረግ በራሱ ደስታ የሚሰጣቸው ሰዎች አሉ። ለሰው መኖር የሚያስደስታቸው ሰዎች አሉ። ይሄ አንዱ ነው። ሁለተኛው ሀሳብ እዚህ ጋር በተገናኘ በተለይም ማንሳት የምፈልገው በእያንዳንዱ ጊዜ የተሰጠኝ ነገር ያለኝ ነገር ምንድን ነው የሚለው ነው። እንደ ስነ ልቦና ማንኛውም ሰው የራሱ አቅም አለው። ሰዎችን እንደ አርያ ብንቆጥራቸው፣ ስኬቶችን እንደ ሚዛን መለኪያነት ብናስቀምጣቸው መነሻው ግን እኛ ነን። ራሳችን ውስጥ ምን አለ? ምን ማድረግ እችላለሁ? እኔ እንዴት መጓዝ እችላለሁ ብለን ማሰብ ይጠይቀናል። ይህንን ከብዙ ነገሮች ጋር እናስተሳስረዋለን። ብቻችን የምንሰራበት ዓለም አለ ለማለት አይደለም። ብዙ አቅም ግን አለን ነው። ለምሳሌ መንጌ፣ እሸቱ፣ ማርቆስ በእኔ ሕይወት ውስጥ ዋጋ አላቸው። ለብቻዬ ግን እነሱ ሁሉ እናንተ ሁሉ ተሰብስባችሁ መጥታችሁ ከእኔ ውስጥ የመስራት ፍላጎት፣ አቅም፣ ተነሳሽነት፣ ጥናት፣ ትዕግስት፣ ጥንካሬ ምናምን የሚባሉ ነገሮችን በመጠቀም መሰናክል ለሆነ ጉልበትን በማግኘት እኔ በምችለው በኩል ደግሞ ለመራመድ በሚሆነው ነገር ላይ ከተመሰረትኩኝ ወደ ስኬት እመጣለሁ። አይ ራሱን ነጥሎ የሚኖር ሰው በስኬት አይን ሲታይ ማነኝ እያለ ነው ተብሎ ያስጠይቃል። ምክንያቱም ተፈጥሮን ስናያት ለእኛ ናት ጥቅሟ ስንል እኮ ትስስራለን ማለት ነው። እንኳን አይደለም ዋናው ተፈጥሯዊ ነገር ይቅርና ራስ በራሳችን በሰው ልጅ አሰራር ውስጥ ያሉ ነገሮችም ጥቅማቸው ለሰው ልጅ ነው። ይሄን ማይክ የሰራ ሰው በጣም አንድ ሰው ላይሆን ይችላል። ያው አሰራሩን የሚያውቁት ነው የሚያውቁት። ይህን ስልክ የሰራው በጣም ብዙ ሰዎች ተሰብስበው ነው። በስኬት ውስጥ ህብረት በጣም አስፈላጊ ነው። ከሌላው ጋር አብሮ የመስራትን፣ አብሮ የመሆንን፣ የመተጋገዝን፣ የመተባበርን ነገር በአጠቃላይ ሰውነት ብለን የምንጠራውን ነገር ያሳየናል። ይህን ባደረግን ቁጥር ከውሃ ልስላሴን እንደምንማረው ከዲያመንት ደግሞ ጥንካሬና ሸከራነትን ልንወስድ እንችላለን። የሰው ልጅ ብዙ አቅም ስላለው አቅሙን ተጠቅሞ ዓላማውን ተረድቶ በተጓዘ ቁጥር በስኬት መንገድ ላይ ይመላለሳል የሚል ሀሳብ ነው ያለኝ። ስኬታማ ለመሆን ምን እናድርግ? እንዴትስ አንድ አድርገን ይዘነው እንቀጥል? 100% ለመድረስ አንድ ሰው ሊሄድ ይችላል። አንድ ቅንጣት ሲቀረው ግን ምናልባት የሚያቆምበት ጊዜ ነው፣ ተስፋ የሚቆርጥበትና ይህን ለመሻገር ያስችላል ብዬ ስላሰብኩ ነው ስለ ስኬታማነት ዛሬ ማውራት የፈለኩትና እንዴት ይዘን ነው መቀጠል የሚገባ ነው። በጣም አሪፍ። ያው ምንፈልገውን በግልጽ ማወቅ የሚለው በደንብ ተነስቷል። ካወቅን ግን ደግሞ ለምንፈልገው ፍላጎት የሚመጥን ማንነት ደግሞ ግን ራሳችን ጋር መገንባት ያስፈልጋል። ወሳኙ ቅድም ስለ ንቧ ተወራ አይደለ? ማስታወቂያ ሰርተውላት አይደለም ንቦቹ ሄደችው። ማነው አበባዎች ማስታወቂያ ሰርተውላት ሳይሆን በቃ ስለምትፈልግ ሄዳ ነው ያመጣችው። እውነታው ማለት ነው። በትክክል ለስኬት የሚገባውን ማንነት ከገነባን ምንፈልገው ነገር መምጣቱ እንደው አይቀርም። ሰው በመጀመሪያ ምንፈልገውን በግልጽ ማወቅ፣ ለምንፈልገው ነገር የሚገባ ማንነትን መገንባት በጣም ወሳኝ ነው። ከዛ ግን ቀጥሎ ይሄን ሁሉ ስናደርግ መቸስ የጠየቅነውን ነገር መስጠት እኮ አይቀርም፣ ምንም ብንጠይቅ አይደለ? ስለዚህ ምን ያስፈልጋል? አክሰፕት ኦፖርቹኒቲ፣ በህይወታችን የመጡ እድሎችን መጠቀም ያስፈልጋል። ምናልባት አንዳንድ እድሎች ከ10 ዓመት በኋላም ላናገኛቸው እንችላለን። ስለዚህ የመጣን እድል መጠቀም
ከዛ ደግሞ ተነስቶ መስራት ነው። ይሄን ለማድረግ ግን በመካከል ምን አለ? ኔልሰን ማንዴላ እንደሚለው ስኬት ማለት ከመውደቅ አለመውደቅ አይደለም ይላል። እውነተኛ ስኬት ከወደቁ በኋላ ተነስቶ መቆም ነው ይላል። ስለዚህ በዚህ መካከል እድሉ እንኳን መጥቶ ምን እንፈራለን? መውደቅን እና ደግሞ ግን ትልቁ ትምህርት ያለው መውደቅ ውስጥ ነው፣ ፓዝ ውስጥ አይደለ ቅድም ያልነው። ስለዚህ እዛ ላይ ራሳችን በደንብ ማግኘት አለብን። ተነስቶ መስራት የሚለው ወደ ኋላ ወደፊት የምንለው ነገር አይደለም። ግን ምን ያስፈልጋል? ከዚህ ላይ የመጀመሪያው ኔጌቲቭ የሆነ ሰልፍ ቶክ አለ ውስጣችን ላይ፣ አሉታ የሆነ ኮሚኒኬሽን አለን። እሱን መጀመሪያ ማረም ያስፈልጋል። እንደምንደርስ እንደምናሳካ ለራሳችን መንገር። ያው ብዙ ሰው ትክክለኝነቱን ለራሱም ለሌሎችም ለማረጋገጥ አይደል የሚጥረው። ከዛ ወጥቶ ግን በትክክል የምፈልገው ነገር ከኔ የሚወስደው ነገር አለ፣ ምንም ጥያቄ የለውም። ለዛ የሚሆነውን ነገር ግን መገንባት ከኛ ያስፈልጋል ማለት ነው። ምንም ነገር ብፈልግ ከኔ የሚወስደው ነገር አለ፣ ወይ ጊዜን ይወስዳል፣ ወይ እውቀቴን፣ ወይ ጉልበቴን፣ የሆነ ነገር መውሰዱ አይቀርም። እሱን ስሰጥ መምጣቱ ስለማይቀር ስለዚህ ከራሳችን ጋር ጤነኛ የሆነ ኮሚኒኬሽን መኖር ያስፈልጋል። በየቀኑ አመስጋኝ መሆን ደግሞ ለእያንዳንዷ ለምናረጋት ፕሮግረስ ታንኪዩ ማለት ያስፈልጋል። ሴንስ ኦፍ ግራቲቲዩድነስ ያስፈልገናል፣ ማመስገን። ራስን ከመውቀስ ደግሞ ይሄ ሶሪ ማለት በጣም ወሳኝ ጉዳይ። ነጮችን ካየን ብዙ በቀላል ይሄ ለኛ ከበድ ያሉን ነገር በቀላሉ የሚያገኟቸው በቃ በትንሽ ቃላቶች ነው። ታንኪዩና ሶሪ በሚል አይደለ? በጣም እንትኖች ናቸው እኮ በቃ ለእያንዳንዱ ነገር ይቅርታ ስንጠይቅ ሰዎችን ብቻም ጭምር አይደለም ከራሳችን ጭምር የሚገባን ቦታ ላይ መድረስ ነበረብን፣ ግን የተሻለ ነው እየፈለግን ያለ ነው። ከትናንት አንጻር ዛሬ የተሻለ ነው። ነገር ግን የሚገባን ደግሞ ቦታ አለ። እዛ ጋር ለመድረስ የሚገባውን ማንነት ባለመገንባቴ ያ እንዲመጣ ባለማድረግ ሶሪ ለራሴ። ከዛ ግን በዙሪያ ያሉ ሰዎችንም እናስቀይማለን። ሰዎች ስለሆነ ስንሰራ ሶሪ ማለት ያስፈልጋል። እያንዳንዷን ፕሮግረስ ደግሞ ግን ራስን መሸለም ጭምር በጣም ወሳኝ ነው። በእያንዳንዷ ፓስ ግን ደግሞ ለመማር መፍቀድ ቲቼብል መሆን ያስፈልጋል። እንዳልኩት እኛ እንኳን መቆም ይሄ መማርን ብናቆም ህይወት ማስተማሯ እንደው ትቀጥላለች። ስለዚህ ትክክለኛ የህይወት ተማሪ መሆናችን ደግሞ ፕሮግረሱ ትክክለኛ የህይወት ተግባሪ እንሆናለን። ለዛ ሁሌም ራስን ምን እፈልጋለሁ፣ ምንድነው ለምፈልገው ነገር የሚያስፈልገው፣ ከዛ የመጣው እድልስ ምን አለ፣ እዚህ ላይ ያለ እድል አለ፣ እሱ እንዴት ልጠቀም። ከዛ ግን በየቀኑ እያመሰገኑ ራስን እየገመገሙ መሄድ ለምንፈልገው ቦታ እንድንደርስ ያደርጋል። ትልቁ ነገር ግን ለምንድነው ምሰራው፣ ለምንድነው ምፈልገው፣ ለምንድነው ስኬቱን የፈለግኩት። በዛ ስኬት ውስጥ አንደኛ ከህሊናዬ ከፈጣሪ ጋር የሚጣረስ ነገር የለውም ወይ? ጥርሰተ ህሊና ካለው ከባድ ነው። ሁለተኛ ደግሞ የሚደሰቱ ሰዎች አሉ፣ የቱርፋቱ የሚደርሳቸው ሰዎች አሉ ወይ? ስኬቱን ሳሳካው ያው ቦምብ ተፈጥሮ እኮ ከዛ በኋላ በመፍጠሩ እኮ ተጸጸተ አይደለ? ምክንያቱም ያን ሁሉ ህዝብ እንደሚያጠፋበት መገመተ። መጀመሪያስ ግን በትክክል ምሰራው ምንድነው የሚለውን መለየት፣ አዋዋላችን ደግሞ በጣም ወሳኝ ነው። ከአምስት ጥሩ ጓደኛ ጋር የዋለ ሰው ስድስተኛው እሱ ነው። ከማን ጋር ነው ሙለው የሚለውን ማየት ያስፈልጋል። ጊዜያችን የምንጠቀምበት መንገድ ብዙ ነገሮች ሳክ ያደርጉታል ጊዜያችን። እውነት ለመናገር የሆነ ፖድካስት ስናይ ብቻ ብንውል ካልተገበርን ለውጥ የለም። ስለዚህ ልተገብር የሚያስችለኝ ትክክለኛው መስመር የቱ ነው የሚለውንም መለየት የምንፈልገው ቦታ ላይ እንድንደርስ ያደርጋል። በጣም ነው አመሰግነው። በእውነት እንግዶች እሸቱና ማርቆስ የግል ሰብዕና ግንባታ ላይ ተሰማርታችሁ እየሰራችሁ ትገኛላችሁ። ጥሩ ሀሳቦችን ያካፈላችሁ በእውነት በአቦል ስም እጅግ በጣም አመሰግነው። ሙሉ አዳም እንዲሁ የስነልቦና ባለሙያ ነው። ስለዚህ በጣም ነው እናመሰግነው ሙሉ ስላካፈልከን ሀሳብ። በዛሬው የአቦል ዝግጅታችን ስኬት ምንድነው፣ የስኬት መገለጫዎች መለኪያዎች ምንድናቸው፣ አንድ ሰው ስኬታማ ነው የሚባለውስ መቼ ነው የሚሉ ሀሳቦችን አንስተን ነበረ። ከዚህ ከእንግዶች ጋር ቆየት ያለ ሰፋ ያለ ውይይት ያደረግነው የዛሬው ዝግጅታችን ግን ይህን ይመስል ነበረ። ሳምንት ሌላ የምንከራከርበትን አሊያም የምንወያይበትን ርዕሰ ጉዳይ ይዘንላችሁ እንቀርባለን። እስከ ሳምንት እንግዲህ ጤና ይስጠን። ሰላም።